الكتاب والحكمة ويزكيهم إنك أنت العزيز الحكيم له إيه سأل النبي صلى الله عليه وسلم إبراهيم إن إسماعيل الله أن يتماثل بتنا أملاكاتنا الله كزيج هاجر سوج عند الملائكتين عصنا السالة سوزر ولو لما نوتر اللهم برساتشو لا هنتم بيتن دفت أملاته بسورة الجمعة عليه تأشكر الناقرة هو الذي بعث في الأميين رسولا منهم يتلو عليهم آياته ويزكيهم ويعلمهم الكتاب والحكمة وإن كانوا من قبل لفي ضلال مبين قال فقال إبراهيم إن إسماعيل وتيقف مسرت قال فقال الزوم سورة الجمعة عليه يدقموا على الله برساتشو لا يهنن تنبيت فتسمون سلازي كان النبي صلى الله عليه وسلم بفيت سلام النبي صلى الله عليه وسلم أنتي تناقروا يا عيسى إبراهيم إن إسماعيل الشيء هنا ሌላኛው ከመጽሐፍ ቅዱሳቸው ከተባለ ምናልባት መሲሁ ከእርሱ በኋላ ስለሚመጣ አካል የተናገረዋል ወይንም በመጽሐፍ ቅዱስ ላይ ያለው ከተባለ ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ያለው ቃል በቃል እዚያ ጋር ምን ይላል? ከወንድሞቻቸው መካከል እንደ አንተ ያለ ነብይ ያስነሳላቸዋል ይላል። እንደው ከወንድሞቻቸው መካከል እንደ አንተ ያለ ነብይ ይለዋል ሙሳ። እሺ እንደ አንተ ያለ ነብይ ይለዋል። الله سبحانه وتعالى قال بقال النبي محمد صلى الله عليه وسلم عند موسى النبي عليه تكساتشوال إنا أرسلنا إليكم رسولا شاهدا عليكم كما أرسلنا إلى فرعون رسولا عند موسى تبارك مكنات عندنا ملكة النهار لنا قرار للزامة القدس أملاكن في سلفتي يميانا قرنا مكبتلا رساتشوال في سلفتي يميانا قرت ليلا وسلا يسوع كريستوس يمازن راس دنجاي يبرو ودفت سليمة أكل ترى قرار يا أكل النبي صلى الله عليه وسلم أنا تلك الذين يرينا قرارو بنبيات عن نبتي تنقرلي يما أزن راسي تبالكو زنينين يلالو يما أزن راسو يرى مسيحي قلسا أصار الله يا أكل يما أزن راس يتبالكوني وانا مهناتشو نقلسا أني نني بلو قال بقال ينقرالو يدو مزاف كرسان ببونا ويسلزي تنبيت بفس ولا نبو مرساتشو فأنا تلك الذين يلالو صلى الله عليه وسلم لك اللي هو دقمو مسيحو የሆነች ሴት መጣችና ወንድና ዮሐንስ ወንጌል ምዕራፍ 4 ቁጥር 19 አካባቢ ላይ ይጀምራል። መምህር ሆይ ስግደት ወደ ኢየሩሳሌም ካልሆነ አይቻልም ትሉናላችሁ ብላ ትጠይቀዋለች። ብሎ ይመልስላታል። እውነት እልሻለሁ ወደፊት ልብ ብሉ ቃል በቃል ወደፊት ይላታል። ወደፊት የሚሆን ነገር ነው። ወደ ኢየሩሳሌም ዞራችሁ የማትሰግዱበት ጊዜ ይመጣል አላት። ይወታችኋል ወደፊት የሚሆን ነገር ነው። የስግደት ቦታ እንደሚቀየር እየነገራት ነው። በማን ነው የትንቢት የተፈጸመው? የትንቢት በማን የተፈጸመው? መጽሐፍ ቅዱስ ላይ ካለ ያሳዩ። ወደፊት ከዚህ አቅጣጫ የሚቀየርበት ቦታ እንደሚኖር እየነገራት ነው። ወታቻለ ሰሃቦች ምን አሉ? የትንቢት በርሳቸው ላይ እንደተፈጸመ ሲናገሩ صلينا مع رسول الله صلى الله عليه وسلم نحو بيت المقدس 16 شهرا أو 17 شهرا ثم أمرنا باستقبال القبلة فاستقبلنا إلى قنا النبي صلى الله عليه وسلم نبي ترجو عند ثلاكو لا 16 لا 17 ورات ياكل ወደ ኢየሩሳሌም ዞሮ እንዲሰግዱ ታዘዙ። ከዚያ በኋላም ወደ መካ አቅጣጫ ሄድን የኢየሩሳሌም አቅጣጫ ቀይር የሚል ትእዛዝ መጣላቸው። እሺ ወደፊት ከኢየሩሳሌም ስግደት የሚቀየርበት ጊዜ ይመጣል ብለዋል መሲሁ። ይህ ትንቢት በማን ላይ ነው የተፈጸመው? ወደ ኢየሩሳሌም ይዞሩ ነበር። ከዛ በኋላ ቀይር አቅጣጫን ተባለ። الله سبحانه وتعالى بسورة البقرة لا ينكرها وما جعلنا القبلة التي كنت عليها إلا لنعلم من يتبع الرسول ممن ينقلب على عقبه. الله سبحانه وتعالى هنا درجوا وكذب في مسافة لم يعرف صوت تنبيته يا ورنا بزيها كان لا يتفتسموا يميلون يا وكوزن الرد زند هنا درجة الله شلون كذا وهلا ليلان بوتالا لكن هو يناقرن አንባቆም ላይ ምዕራፍ 3 ቁጥር 3 ላይ ይናገራል። እዚያም ላይ ቅዱሱም በፋራን ተራራ ላይ ይመጣል እያለ ፋራን ማለት እስማኤል እና አሃጋር ወይንም ሀጀር አለይሂ ሰላም ያረፉበት ቦታ እንደሆነ ይናገራል። በዚያ ቦታ ላይ ቅዱስ እንደሚመጣ የአምላክ መልእክተኛ ቅዱስ ገብርኤል በዚያ ቦታ ላይ መጥቶ ቃሉን እንደሰጣቸው ይገልጻል። ልክ እንዲሁ ደግሞ ማን ላይ ነው? ኢሳይያስ 9:12 ላይ ደግሞ መጽሐፉን ማንበብ ለማያውቀው ይሄን አንብብ ብለው በሰጡት ጊዜ እኔ ማንበብ አላውቅም ይላቸዋል ይላል።
የሚገርማችሁ ግሪኩ ላይ ስትሄዱ ጊዜ ወደ አማርኛ ስትቀይሩት ግሪክ ላይ ያለውን በሂራ ዋሻ ውስጥ ይሆናል ይሄ ይላል። ሂራ ብሎ ቃል በቃል አስቀምጧል። ሂራ አማርኛው ላይ ሂራ የሚል የለም። በግሪኩ ላይ ግን ከፈለጋችሁ ላሳያችሁ እችላለሁ። ሂራ ብሎ አስቀምጧል። መጽሐፍን ማንበብ የማያውቅ ተብሎ የተገለጸው ማን ነው? ደግሞ መጽሐፍን ማንበብ ለማያውቀው አንብብ ባሉትም ጊዜ ይላል። ኢቅራ የተባለው ማን ነው? እኔ ማንበብ አላውቅም ይላቸዋል ይላል። እኔ ማንበብ አላውቅም ያለው ማን ነው? ነብዩ ሰለላሁ ዐለይሂ ወሰለም። ይህም የት ይሆናል? ሂራ ውስጥ ይሆናል። ሂራ የሚል ቃል አለ። እሺ ማየት ይፈልጋል መሰለኝ ላሳያችሁ። ሂራ ዋሻ እሱ እባክህን ካላስቸገርኩ ብታሳየኝ ደስ ይለኛል። ሂራ 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 ሂራ። እሺ እስከዛ ድረስ ጊዜ እንትን ለማለት ጥያቄ ያለ ይጠይቅ እስከወጣላችሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የፈተዋ ጥያቄ ነበረኝ። እሺ አንድ ጊዜ በቃ ላሳያችሁ ነው፣ ተመልከቱ። በመጀመሪያ እንገባለን፣ የአማርኛ መጽሐፍ ቅዱስ ላይ እንግባ። ከዛ ሂራ የምትለው እንዴት እንዳረሷት ትመለከታላችሁ። ኢሳይያስ 29:12 ምን ይላል? ተመልከቱ። ደግሞን መጽሐፉን ማንበብ ለማያውቅ ይላል። አንደኛ ይህ አካል መጽሐፍን ማንበብ አያውቅም። አላህ ቃል በቃል በቁርአን ላይ ከነቢያት መካከል ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ብቻ ማንበብና መጽሐፍን አንተን ደግሞ ነሳሁ ይላቸዋል። ያደረገበት ምክንያት ለምንድን ነው? ከሌላ መጽሐፍ ኮርጆ ነው የጻፈው የሚለውን ጥያቄ እንዳይነሳ ነው። ምን አለ? ደግሞ መጽሐፉን ማንበብ ለማያውቅ ይላል። ይህን አንብብ ብለው በሰጡት ጊዜ ይላል ይህ አካል መጽሐፍ መለኮታዊ ቃል ከአምላክ ዘንድ ሲመጣለት አንብብ ነው የሚባለው። ኢቅራ ይባላል። ፈይቃሉ ለሁ ኢቅራ ይላል። አረበኛ መጽሐፍ ቅዱስ ላይ አንብብ ይባላል ይላል። ምን ብሎ ይመልሳል? ይህ አካል ማንበብ አላውቅም ይላቸዋል። አይ ማ አነ ቢቃሪ እኔ ማንበብ አላውቅም ይላቸዋል ይላል። እታቸዋል። አሁን እዚህ ጋር ምንድነው የተነሳ ያልኳችሁ? የት እንደሚካሄድ ይሄ ይገልጻል። ሂራ ውስጥ እንደሆነ። አሁን ቀጥታ ሄድ ምዕራፍና ቁጥር ይዘን ወደ ግሪኩ ጋር እንሂድ። ምዕራፍና ቁጥርን ጻፉት። ምዕራፍና ቁጥርን ጻፉት። ስንት ነው? ኢሳይያስ 29:12 ኢሳይያስ 29:12 አይደል? አሁን እንመልከትሽ። እሺ በእኛውን አማርኛ እናድርገው። የቀደመውን ቃል እዚህ ጋር ግሪክ የሚለው ጋር እናስቀምጣታለን። እሺ ወደ አረቢክ ከአንዴ እንቢያለሳ ልጆች እስከዛ መጠየቅ ትችላላችሁ። ልጆች ጥያቄ ያለው እስከዛ መቀጠል ይችላል። እሺ ሁሱ የጀመርኩትን ልጨርስና አይ በቅርበት ማቃት ያው ጓደኛዬ ነገር ራሷን አጠፋች እና አሁን ለሷ አላህ ይርሃማት ማለት ይቻላል ወይስ አይቻልም? እንደገና ደግሞ በዚህ ዙሪያ ላይ ራሱን ያጠፋ ሰው ሙሉ ዱንያ ላይ የሰራው ኸይር ስራው ይሰረዛል ወይስ እንዴት ነው ያለው ነገር? እስቲ እሺ ራሱን ያጠፋ ሰው ለእርሱ ዱዓ ማድረግ አላህ ይማረው ማለት ይቻላል ወይ? አዎ ይቻላል። ምክንያቱም ከእስልምና አልወጣም። ይሄ ሰውዬ ከእስልምና አልወጣም እና ስለዚህ ይቻላል። የሰራው ስራን በተመለከተ የሰራው ስራ ይያዝለታል።
ለዚያ ሰው ዱዓ ኢስቲግፋር ሰደቃ ማድረግ ይቻላል ችግር የለው ከእስልምና ቢወጣ ኑሮ ነው እሺ ሁለተኛ ጥያቄ ደግሞ አሁን ክርስቲያኖች አካባቢ ሙስሊሞች በተለያየ ጊዜ ለጸሎት ወይ ደግሞ የሆነ ሲህር ምናምን ሲሰራባቸው ይጠቅማቸዋል በሚል ጸበልም ይሄዳሉ እንደገና ደግሞ ፕሮቴስታንቶች ጋርም ቅባት ምናምን የሚባል ነገር አለ ተብሎ ይጠራሉ እና እዛ ሄደው ድነናል ምናምን ብለው የሚያወሩት ነገር እንዴት ነው የሚታየው ያ ነገር ከሰይጣን ስራ ጋር የተያያዘ ነው የሚሉም አሉ እንዴት ይታያል እና ደግሞ ያ ሰው ከኩፍር ወደ ክፍር ገብቷል ወይስ ኢስቲግፋር ቢጠይቅ መመለስ ይቻላል ሚላውን በመጀመሪያ መሲሁ አያድንም በራሱ አምላኩ ነው ሲያድንለት የነበረው መሲሁ ስራዎችን ሁሉ ሲሰራ የነበረው በአምላኩ እንትን እንጂ በራሱ አይደለም ኢየሱስ ክርስቶስ እኔ በእግዚአብሔር መንፈስ አጋንንትን አስወጣለሁ እያለ ይናገራል አይደል ስለዚህ ያ ነው ያም የሰራ የነበረው በነበረበት ጊዜ ነው እንደተጠቃላይ ኢሳ አለይሂ ሰላም ያድናሉ ብሎ የሚያምን ሰው ይህ ሰው ከእስልምና ይወጣል ወይ ያው ከእስልምና ያስወጣዋል እርሱን እንደ አምላክ አስቦ ድኛለሁ እርሱ አድኖኛል ብሎ የሚያስብ ሰው ካለ ነገር ግን ባለማወቅ ከሆነ እነዚህ ሰዎች ያደረጉት هؤلاء معذورون بجهلهم ባለማወቃቸው የሚታለፉ ናቸው ማለት ነው እሺ መጨረሻ ጥያቄ አንድ ሰው ወንጀል ሰርቶ ወንጀል ሲባል የኖርማል የሀገራዊ ወንጀል ነውና አጭበርብሮ ምናምን ከሰዎች ብዙ ገንዘብ በልቶ ከሀገር ቢጠፋና እኛ እዛ ሰው ጋር ተቀጥሮ የመስራት እድል ብናገኝና ብንሰራ እንዴት ይታያል ይሄ ነገር ምን አልሽ አንድ ሰው በማጭበርበር ወንጀል ወይም ደግሞ ከሰዎች በጣም ብዙ ገንዘብ አጭበርብሮ በልቶ ከሀገር ይወጣል ከዛ እሱ እየተፈለገ ነው የሚገኘው ከዛ ለምሳሌ እኔ እዛ ሰው ጋር የመስራት እድል ባገኝና በሰራ አብሬው እንዴት ይታያል ተፈላጊ ነው ወንጀለኛ ነው ከዚህ ሰው ጋር አይቻልም ከዚህ ሰው ጋር ይሄን ነገር ማድረግ አይቻልም አይፈቀድም አሁን የሰራው ያለው ስራ ሐላልም ቢሆን አይቻልም ማለት ነው ያው حرام ነው ያ በዚያ ገንዘብ ከሆነ እየሰራ ያለው በሐራም ገንዘብ ያጭበረበረ በሱ አይፈቀድም እዚህ ለማንኛውም ይላችሁ በዚህ ሐላውጣም ብሎኛል ኢሳይያስ 29:12 ላይ ያለውን ከተዘለ ጋር ሄዳችሁ ወደ እንትን ቀይሩት ወደምትፈልጉ ቋንቋ ቀይሩት ሂራ የሚለውን ያሳያችኋል ከዚህ በፊት ያሳያችሁ ነበር ምናልባት አይታችሁ ታውቁ ልጆች ካላችሁ እሺ ጀዛክ አይ እኔ ጋር ታወራለህ ያልተመለሰልሽ ጥያቄ የትኛው ነው የተመለሰልሽ የትኛው ነው ያው ሁለቱም ማለት ነው እናንተ እንደገባችሁ ተናግራችኋል አስረድታችሁኛል ግን እኔ ደግሞ ወደ መልሱ እንትን ማለት አልቻልኩም ምክንያቱም የትኛው ጥያቄ ለምሳሌ አይ ህፃን ልጅ ሲወለድ ሙስሊም ነው ምናምን የሚለውም አስረድታችሁኛል ግን ሊገባኝ አልቻለም እኔ ህፃን ልጅ ማምነው በጭራሽ ሲወለድ ምንም የማያውቅ የእናቱን ጡት ከመጥባት በስተቀር ምንም ነገር የፈጠረውን አምላክ እንኳን የማያውቅ ነው ለእውቀት አላወራንም እኮ አዋቂ ሆኖ ተወልዷል ወይ ላ እኛ አዋቂ ሆኖ ተወልዷል አንልም የእውቀት ባለቤት ሆኖ የሚወለድ ማንንም የለም والله اخرجكم من بطون امهاتكم لا تعلمون شيئا ايه መልሱ ራሱ አንተ ከኛ ጋር አይደለሽም ማለት ነው አዋቂ ሆኖ ይወለዳል ወይ ከሆነ ጥያቄሽ እንደዛ ተጠይቅሽ እና በጠይቅ ኑሮ አይ የእውቀት ባለቤት ሆኖ አይወለድም እያለሰልሽ ነበር ቋጭ ነበር እኮ ሲወለድ እምነቱ ምን ነበር አምላክ በምን መንገድ ላይ ፈጠረው ነው ተሻለ አይደል ያንን ሲናገር አምላክ አላህ Subhanahu Wa Ta'ala ሙስሊም አድርጎ ፈጠረው ይናገራል ይሄንንም ከማስረጃ አንፃር ተናገርን አውጡና ሳዩኝ ከሆነ እናሳይሻለን አይ እኔን አልቀበልም በቃ እንግዲህ እኛ እናስቀድደው እኛ የተጠየቅነው መመለስ ብቻ ነው እሺ ይሰማችኋል ጥያቄ ለካለ ይቀጥል አሎ ሚካኤል ቀጥል ገናችን በቃ አስተንትኛው ጥያቄዎች ካለሽ እየመጣሽ ጠቂ ቤታችን ነው ቤታችን ቤትሽ ነው ሚኪ ቀጥል ታመሰግናለሁ ቴንክ ዩ እንትን ስላላችሁ
በነገር የህፃን የተባለውን ነገር ዝም ብዬ ያለ እንትን ልበልና ጥያቄ እየጠየቁኝ ነበር። የቅድሙ ጥያቄ እኔ አንደኛ እንትን ትራይ ያደረገ ሰውም የለም ሊመልሰው። ለምን ኢግኖር እንዳደረጋችሁት አላውቅም። አንድ ልጅ ሲወለድ ሙስሊም ነው ክርስቲያን ነው እኔ እዚህ ጋር የሚጠቅም ነገር ያለ አይመስለኝም። ምክንያቱም ስለ እምነት ራሱ አንድ ህፃን ልጅ ያውቃል ብዬ እኔ በግሌ እንትን በከውዝ ራሴን ስለማቅ ማለት ነው። እኔ አድጌ ብዙ ተምሬ ደህንነት ተምሬ ምናምን ነው ተጠምቄ ክርስቶስን ያወቅኩትኝ። ኋላ ላይ በክርስትና እድሜን ሙሉ ባድግም እንኳን ስለ ክርስቶስ አላውቅም ነበር። ተምሬ ብዙ ነገር ደህንነት የሚባል ትምህርት አለ ባይብል ስቴዲ ምናምን ብዙ ሄጄ ነው የገባኝ። ከዛን ነው በትክክል የተቀበልኩት ማን ነው ክርስቶስ የሚለው ምንድነው ክርስቲያን የሚለው አውቄ ማለት ነው። ኦኬ እንም በዚህ እንለፈው የኛንና ስለ እውቀት ማናወራ የምናገር ካላወቀውማ እሱ ያልዳንክማ ሳታውቅ እንዴት ዝም ብለህ ትገባለህ? አንድ ነገር መዳን የሚያወራ የለም። ባያችሁት አይደል? ከጥፋ ተነገረች አይደል? መለስኩለት። አሁን እየረገምከው ነው አንተ። ለአንድ ሰው ሲመለስ ሌሎቻችን ነው። ስለዚህ ዝም ብሎ አንተ የስሙ ሃይማኖት ውስጥ ነው አንድ ሰው እንዲማቆነ ፍቅር ሲዝም ማንንም የራሱ ነው። አዳምጥ አዋቂ ሆኖ ይወለዳል ወይ ብላችሁ ከሆነ አይ አዋቂ አይደለም ብለን መልስላችኋለሁ። ማንንም አዋቂ አልነበረም የዛኔ ከዚያ በኋላ ነው የተማረው። እሺ የኔን አንኳሩን ጥያቄን እንለፈው። የኔን ጥያቄ ልምጣለሽ። ተው ይሄ ሊያግባባን አልቻለም አይደል? ሊያግባባን አልቻለም ሳይሆን እኔ መረዳት አልፈልግም በል የጠየቃችሁ ጥያቄ ኦኬ ተረድቻለሁ። እሺ ተረድቻለሁ። የኔን ጥያቄ ልግባለሽ። አይ እሺ ኦኬ ቅድም እንዳልኩ ወደ ቅድሙ ልመለስ። ክርስትና ኤቪደንስ አለው ገና የክርስቶስ ኤቪደንስ አለው ከሩቅ ራሱ ገና ከዘፍጥረት ጀምሮ ይጀምራል። መሲያዊ አዲስ ኪዳን እንደሚመጣ ይናገራል። ክርስትና ማለት ክርስቶስን መከተል ነው። ያ ነው የኛ ብለን ነው እኛ ምንከተለው። ኦኬ በሰባተኛው ሴንቸሪ የመጣ እስልምና ግን መጥቶ በቃ እንደዚህ ነው ብሎ አይ እንትን ያሉት ልካሉ የኛ ናቸው ሱሌማን ምናምን ስም ቀያይሮ የኛ ነው ካለ በኋላ ሁሉም ሰው ሙስሊም ነው። ይሄንን እንዴት ነው አንተ ልትቀበል የምትችለውና ምንድነው ያንተ ኤቪደንስ ከመሐመድ በፊት ያለው የእስልምና ምን አይነት ምንድነው ተቀባይነቱ ጨረስክ ላውራ አለ ለማለት አንደኛ ክርስቲያን ሆኑ የሚል በመጽሐፍ ቅዱስ የትኛውን ቦታ ላይ እግዚአብሔር እንዳልተናገረና ነብያቶችም እንዳልተናገሩ ቅድም መስክረሃል። ታዲያ መቼ ነው ክርስቲያን የተባላችሁት ስልህ ጭራሽ ኢየሱስ ክርስቶስ በነበረበትም ጊዜ ሳይሆን ከዚያ በኋላ ክርስቶስ ከሄደ በኋላ ነው ክርስቲያን ተብለን የተሰየምነው ብለሃል። የመጀመሪያ እሱ አንደኛ። ስለዚህ በአምላክ ዘንድና በነብያት ዘንድ እውቅና የሌለው ሃይማኖት መሆኑን መስክራችኋል። አመሰግናለሁ። ሁለተኛ አሁን ምን አለ? ክርስቲያን ስንል የክርስቶስ ተከታይ ማለት ነው ብሎናል። ከመጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ ክርስቲያን ማለት የክርስቶስ ተከታይ ማለት ነው የሚል አንድ ጥቅስ አለ። ሁለተኛ ሶስተኛ ነብይ መሐመድ አዳም ጥርጋ በለ ነብይ መሐመድ በሰባተኛው ሴንቸሪ መጥቶ እስልምና አዲስ አመጣ ብለናል። እሺ በቁርአንም ሆነ በሐዲስም ላይ በየትኛው ቦታ ላይ ነብይ መሐመድ ሰለላሁ ዐለይሂ ወሰለም እስልምናን ያመጡት የመጀመሪያው እንደሆኑ ማስረጃ ታሳያለህ? አውጣ ያላ ትልቁ ላይ አድርጉት። አውጣ ጥያቄን በጥያቄ እንዴት እንደምትመስለው አልገባኝም። ጥያቄን በጥያቄ አይደለም ግን አመለስ አልጀመርኩም። ጥያቄ ላይ ራሱ ነው ይሄን ነገር እንታስተካክል ብቻ መልስ ልመልስ ነው። ወላሂ መልሳለሁ ከዚህ በኋላ ለጥያቄ ላይ ራሱ ግን የተናገርከው ንግግር በማስረጃ አስደግፈህ ጠይቀኝ ነው። ስለዚህ አሁን የተጠየቀው ጥያቄ ውስጥ ምን የሚል አለ? ክርስቲያን ማለት የክርስቶስ ተከታይ ማለት ነው ብለህናል። ከኦሪት ዘፍጥረት እስከ ራዕይ ድረስ ክርስቲያን ማለት የክርስቶስ ተከታይ ማለት ነው የሚል አንድ ጥቅስ ነው። ሁለተኛ ነብይ መሐመድ እስልምናን ያመጣው ወይንም በሰባተኛው ሴንቸሪ መጥቶ እስልምናን ያመጣው ነብይ ነው ብለህናል። ለዚህ ማስረጃ ስጠን። ይሄ ከመጽሐፍ አንጠይቀህም ችግር የለም። ከቁርአን ከሐዲስ ቢሆን ደስ ካለበት ቁርአን ታ ትልቁ ላይ ወንጌላት ሙሉ ለሙሉ ያንን ይናገራሉ። ከዛው አንዱን ጥቀስ ካልከኝ ዮሐንስ ወንጌል 14 ቁጥር 6 ላይ ይናገራል። እኔ ህይወት ነኝ መንገድ ነኝ በእኔ በቀር ወደ አብ መጣ የለም ይላል። ስለዚህ በክርስቶስኛ ወደ አብ እንሄዳለን ማለት ነው። ኢትስ ኢዚ በጣም ቀላል ጥያቄ ነው። ወደ እኔ ጥያቄ እንመለስ። አንመለስም። ቆይ እኔ ህይወት መንገድም ነኝ ብሏል። ስለዚህ ይሄ ነው መልስ አለ። ክርስቲያን ማለት የክርስቶስ ተከታይ ማለት ነው የሚል ጥቅስ ነው የፈለግነው። ረባከናጅ ክርስቶስ የክርስቶስ ተከታይ ማን ነው ያንን የተናገረው ማለት ነው? ኦኬ ክርስቲያን ማለት የክርስቶስ ተከታይ ማለት ነው የሚለውን የቱ ጋር ያገኘኸው? እባክህ ስለዚህ ማን ተከታይ ናቸው ብለህ ነው አንተ የምታምነው?
የማን ተከታይ ናቸው የሚለውን በኋላ እነግርሃለሁ። አንተ ግን ለተናገርከው ማስረጃ ስጠኝ። እንግዲህ አንተ የምታምነው አይነት ሊኖር ይችላል። እኔ ግን የክርስቶስ ተከታይ ነኝ። አንተ የራስህን እምነት እያብራራልህ ነው አይደለ? ከዚያ የዚህን አብራራህ እምነትህ ለገለጽከው እምነትህ ማስረጃ አለው ወይ? ቢያንስ ከመጽሐፍህ ላይ ክርስቲያን ማለት የክርስቶስ ተከታይ ነው የሚል አለ ወይስ የለም? ያው እንዴት እንደምንግባባ አልገባኝም ወንድሜ። ማስረጃ ነው የምንግባባው፣ በሌላ አይደለም። እሺ ይሄንን ባለመግባባት እንለፈው። የኔን ጥያቄ መልስልኝ። እሺ የኔን ጥያቄ መልስ። እኔ ነገርኩህ የክርስቶስ ተከታይ ነኝ ብዬ። እሺ የክርስቶስ ተከታይ ለመሆንህ ማስረጃ ስጠን። የቱ ጋር ነው ክርስቲያን ማለት የክርስቶስ ተከታይ ማለት ነው የሚለው? እሱዬ መዳረቁ ሳይሆን ይሄንን ለምን እንዳልፈለግከው ጥያቄን አልገባኝም። ከ7ኛው ሴንቸሪ በፊት እስልምና ኤቪደንስ መኖሩን እስቲ ያሳየኝ። እኔ ለምሳሌ ከዘፍጥረት እየጠቀስኩ አሳዩ ኢየሱስ መሲያዊ ኪዳን እንደሚመጣና ያ ደግሞ የዓለምን ኃጢአት እንደሚያስወግድ ይናገራል። ትንቢተ ኢሳይያስ ላይ ምናምን ሁሉ ላይ አይደለም። አዳምጥሽ አሁን በቃ ችግር የለም ምንም ላይ ማለት አልቻለም። ለምትናገሩት ወይም ነው አልቻለም። ካላሳይ ችግር የለም ካላሳይ። እሺ ቀጥልሽ። እምነትህን ስበክ በመጽሐፍህ ትልቁ ላይ አድርገህ የምሬን ወላሂ ቀጥል። እሺ ለማንኛውም ወደ ጥያቄው እንምጣ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በ7ኛው ሴንቸሪ መጥተው እስልምናን ፈጠሩ ብሏል። ይሄ ስህተት ነው። እሺ እስልምና ከአምላክ ዘንድ የተደነገገ ድንጋጌ እንጂ በመጀመሪያ በነብይ የተደነገገ አይደለም። እኛ ነብይ ራሱ የመሰረተልን ሃይማኖት እንዳይመስላችሁ። ነብይ ራሱ የመሰረተውን አንቀበልም። ለምን? ከራሱ ቢሆን ኖሮ ይሄ ነብይ በፍጹም አንቀበልም። ያ ነብይ አድራሽ ብቻ ነው እኛ ዘንድ። ማነው ደንጋጌው ታዲያ እስልምናን ከተባለ አምላክ ራሱ ሲናገር አምላክ አላህ ሱብሓነሁ ወተዓላ ምን አለ? ሸረዐ ለኩም شرع لكم من الدين ما وصى به نوحا والذي أوحينا إليك وما وصينا به إبراهيم وموسى وعيسى إلى لب بولو سلمنا بتاع اللي يتبادر أملاك راسه يدنققوا هاي مرات أملاك راسه يدنققوا هاي مرات يا جماعة إنه سلمنا هاي مرات إني يدنقق كلها شهرة قال بقى إني يدنقق كلها شو كذب فيت نوحن أبراهام موسى مسيحون عز الجبت ينبرون هاي مرات يجاري ينقر على ياشو ቀደምት ነብያት ራሱ ታዘውበት የነበረ ሃይማኖት እንደሆነ ቃል በቃል አምላክ አላህ ራሱ ይናገራል። አንደኛ ይሄ ነው። በሌላ ቦታ ላይ አምላካችን አላህ Subhanahu Wa Ta'ala ምን ይላል? ወጃሂዱ ፊላሂ ሐቅ ጂሃዲሂ ይላል። በአላህም ሃይማኖት በአላህም ዲን ላይ የሚገባውን ትግል ታገሉ ይላል። አምላክ ራሱ የደነገገው ሃይማኖት እንደሆነ ይነግረናል። አላህ ራሱ ሲናገር ምን ይላል? ኢነ ዲነ ዐንደ አላህ አልኢስላም ይላል። ከእኔ ከአምላካችሁ ከአላህ ዘንድ ቀጥተኛው ሃይማኖት እስልምና ነው ይላል። እግዚአብሔር አንድ ቦታ እንኳን ክርስትና ተከተሉ ያለበት ቦታ ወፍ የለም እኮ ጀማ። አምላክ ሳይደነግገው እንዴት ነው የምኖርበት ይሄን ሃይማኖት? አምላክ ራሱ እውቅና ካልሰጠኝ እንዴት ነው ነገ ፍርድ ቀን ከሱ ፊት በሚቆም ጊዜ የትኛውን ሃይማኖት ነው ያደረገኩልህ ብለኝ የትኛውን ማስረጃ ይዤ ነው? እግዚአብሔር በልጁ ላከ። እግዚአብሔር ልጁን ላከ። በሱ ካላመንክ ነው ነገ ለሚጠይቀው እሱ እዚህ ጋር ነው ልንግባባ ማንችለው። አንድ እሺ ያውራ እባክህ ላስፈቅድልኝ። እሺ ሂድሽ። እሺ አመሰግናለሁ። ኦኬ እና አላህ Subhanahu Wa Ta'ala ራሱ ሲናገር ምን አለ? ወረዲቱ ለኩም الاسلام ዲን አለ። እስልምናን ሃይማኖት ብቻ ወደድኩላችሁ መረጥኩላችሁ እያለ ይነግረናል። ለታቻለሽ ነው ይሄ ነውና አምላክ ራሱ የደነገገው ነብያቶች ራሳቸው የኖሩበት ነው። ራሱ ሲናገር ምን ይላል? ነው ወርተዋና ኮን ምን ሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዘዝኩኝ ይላል። አንድ ነብይ ያለ መጽሐፍ ቅዱስ ላይ እኔ ክርስቲያን እንደሆን ታዘዝኩ ያለ እኔ ክርስቲያን ነኝ ያለ በፍጹም አታገኙ። ስለዚህ ነው ይሄንን ጥያቄ ወደ መጽሐፍ ቅዱስ ብንወስደው ነብያቶች እምነታቸው ምን እንደሆነ አይታወቅም። አምላክ የትኛውን እምነት እንደሆነ አይታወቅም። የትኛውን ቦታ ላይ እግዚአብሔር ክርስቲያን ሆኖ አላለም። ነብያቶችም ልክ እንዲሁ አንዲትም ቦታ ላይ እኛ ክርስቲያን ነን አላሉም። ህዝቦቻቸውንም ክርስቲያን ሆኖ አላሉም። አሁን ቁርአን ላይ ምን ታገኛላችሁ? አምላክ ራሱ ሙስሊም ሆኖ ሲል ታገኛላችሁ። ሌላኛው እንደገና ነብያቶች ራሳቸው እኛ ሙስሊሞች ነን ሲል ታገኛላችሁ። ሌላው ደግሞ እነዚህ ነብያቶች ትውልዶቻቸውን ሙስሊም ሳትሆኑ እንዳትሞቱ እያሉ ይናዘዟቸው አደራ ይሏቸው ነበር። ያዕቆብን እንውሰድ ለምሳሌ ወያዕቆብ ያ በንየ ኢነ አላህ አስጠፋ ለኩም الدين فلا تموتن الا وانتم مسلمون ይላል። አደራ ልጆቼ አምላካችሁ አላህ እንደ ሃይማኖትን እስላምን የመረጠላችሁ ሙስሊም ሆናችሁ እንጂ አትቆራችሁ ይላል። ማን? ያዕቆብ። ዮሴፍም ልክ እንዲሁ ሙስሊም ነኝ ሲል ታገኛለህ። ተወፈኒ ሙስሊማን ወልሂቅኒ ቢሷሊሒን አደራ አምላኬ አላህ ሙስሊም አድርገህ ግደለኝ እያለ ይናገራል። ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ይላሉ።
وإذا أوحيت إلى الحواريين أن آمنوا بي وبرسولي قالوا آمنا واشهد بأننا مسلمون እኛ ሙስሊሞች መሆናችንን መስክር ቃሉ ሐዋርያቶች ነው እና ይሄን ይመስላል። እሺ ሚኪ ተናገረ። ሁሴን ይቅርታ እንዴ። እሺ ከላይ የምትመለከቱት ጥሪያችን ይባላል። በጣም ጥሩ ስራ እየሰሩ ምድር ላይ በተለይ ደግሞ ብዙ ስራዎችን እየሰሩ ያሉ መስጂዶችን እየገነቡ እንደዚሁም ደግሞ ንጽጽሩ ላይ ትልቅ አሻራቸውን እያሳረፉ ያሉ ድርጅቶች ናቸው እና ዌብሳይት አላቸው፣ ፌስቡክ አላቸው፣ እንደዚሁም ደግሞ ዩቲዩብ አላቸው። ዩቲዩባቸውን ባዮ ላይ ያለ ሰብስክራይብ አድርጉ፣ እንደዚሁም ደግሞ ፎሎ አድርጓቸውና የሚለቁታቸውን የትኛውን ቪዲዮ ዲዩቲ ያደርጋችሁ ሼር ያደርጋችሁ አስተዋውቁላችሁ እና በጣም ጥሩ ስራዎችን እየተሰራ ያለበት ሁኔታ ነው ያለው እና ሁላችሁም አበረታታችሁ ፌስቡካቸውን ፎሎ አድርጉ። ባረከላሁ ፊኩም። አለ ሻይር ዛራ ኤክስፔክቴሽን አለኝ ያላ ጤር ነው ልቀጥል። ኦኬ እሺ ሚኪያስ አለ አለው እኔ ጥያቄ ለምን እንትን እንደማትሞክሩ ተመለሰልህ ጥያቄ? ኖ የኔን ጥያቄማ ጭራሽ አልገባም። እሱ እኮ ምንም እንትን አላለውም እኮ። ምንድነው ጥያቄ? ወደ እኔ ጥያቄ እሱ በጭራሽ አልመጣም። እንደውም ሌላ ነገር ነው እያወራ ያለው። እስልምና የተፈጥሮ ሃይማኖት እንደሆነ ነቢያቶች ሁሉ ሙስሊሞች እንደነበሩ እንደዚሁም ደግሞ ከሰባተኛው ሴንቸሪ አንተ እንዳልከው ከሰባተኛው ሴንቸሪ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመጡ በኋላ ሳይሆን ጥንት የነበረ ሃይማኖት እንደሆነ እኮ በማስረጃ ሰጠን። ምን አይነት ኤቪደንስ አለ? ከራስ ቁርአኑ ነው ወይስ ከሌላ ቦታ? አዎ ቁርአንና ማስረጃችን። ቁርአን እኮ መለኮታዊ ንግግር ያማ ከሆነ እኮ ዛሬ ተረጋጋ። ያማ ከሆነ እኮ አንተ ስለ ሙሴ ለምሳሌ ከሙሴ በፊት ያለው ምንም መጽሐፍ እኮ የለም። ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ እኮ ምንም እውቀት የለም ማለት ነው። ስለ አዳም አንተ አይመለከትህም ማለት እኮ ነው ያለው። ለምሳሌ አብርሃም የሚባል ሰው በታሪክ አሳየኝ ብለህ አታሳየኝም። ማነው ኑህ የሚባል ሰው አሳየኝ ብትል አዳም የሚባል ሰው አሳየኝ ብለህ በታሪክ አታመጣልኝም። ታዲያ ማን ነገረሽ ሲባል በሙሴ መጽሐፍ ስላፈጣጣ እኛም አሁን ልክ ለሙሴ አምላክ እንደነገረው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም በኩል ነቢያቶች ሙስሊሞች እንደነበሩ አምላክ ነግሮናል ብለን እናምናለን እኮ። ያንን ያመናችሁት ከ700 ዓመት በኋላ ነው፣ ከክርስቶስ ከመጣ በኋላ ማለት ነው ያመናችሁት አይደለም ነው? አዎ ከ700 ዓመት በኋላ እኮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኮ ታዲያ መለኮታዊ ቃል እኮ ነው ይዘው የመጡት። መለኮታዊ ንግግር ነው እንጂ እኮ የራሳቸው ንግግር ይዘው እዛ እኮ ነው ጥያቄ እኮ እህቴ ዛራ እኮ ከቀን በኋላ አንድ መለኮታዊ ንግግር ማምጣት ምን አይነት ኤቪደንስ አለው? ስለዚህ የክርስቶስን ኤቪደንስ ነገርኳችሁ ከዚህ ፍጥረት ጀምሮ ማለት ነው። መሲያዊ ኪዳን እንደሚመጣ ነገርኳችሁ። ለእስልምና ግን ምን አይነት ኪዳን አለ? ሰለሙሴ ከሙሴ በፊት ያለ አንድ መጽሐፍ ንገረኝ እስኪ። ሰለሙሴ እሺ ዘፍጥረት ሙሴ ነቢያት ነው ዘፍጥረት ትሄዳለህ። ዘፍጥረት እኮ ለሙሴ የተሰጠ መጽሐፍ ነው። ከዛ ፍጥረት በፊት ስለ ሙሴ የተናገረ አንድ ነብይ አምጣ። ምን ማለት ነው? ከሙሴ በፊት ያለ አንድ ማስረጃ አምጣ። ስለ ሙሴ እኔ እኮ ስለ ሙሴ አይደለም ማወራው፣ እኔ ስለ ክርስቶስ። እኔ የሙሴ ተከታይ የኢየሱስ ክርስቶስ ተከታይ እኮ ነው። ስለ ሙሴ እኮ ያንተ ሊቀ ነቢያት ብለህ ነው ስለ ነብይ ነው እያወራን ያለው። ምክንያቱም አንድ ነብይ ሙሴ ማለት አብርሃምም ማለት ያዕቆብም ማለት ማንም የክርስቶስን መምጫ ጥላ ናቸው እነዚህ ሁሉ ማለት ነው። የክርስቶስን መምጫ እያሳዩ ነው። ስለ ነብይ ካወራን ይኸውልህ ከአንድ ነብይ ለመባል ግዴታ ከዛ በፊት ያለው መጽሐፍ መስካሪ መሆን ካለበትኝና መለኮታዊ ንግግርን መቀበል የማትፈልግና አንተ ትክክል አይደለም ብለህ የምትሞግት ከሆነ ግዴታ ይሄንን መስፈርት ያንተ ነቢያቶችን ማሟላት አለባቸው። ከነዚህ ደግሞ ነቢያት ውስጥ ሊቀ ነቢያት የነቢያት ሁሉ አለቃ ተብሎ የሚታመነው ማነው? ሙሴ ነው። ስለዚህ ስለ ሙሴ የተናገረ ከሙሴ በፊት ያለ አንድ ማስረጃ አምጣ እስኪ። ከሙሴ በፊት ያለ ስለ ሙሴ ተናገረ። አለዚያ ሙሴ ሐሰተኛ ነገር እግዚአብሔር ራሱ ነው ሙሴን ያናገረው በቁጥቋጦ በእሳት እንትን ውስጥ ተገልጦ ማለት ነው። ስለዚህ ከሙሴ በፊት ያለ አንድ ማስረጃ የለም ማለት ነው። ማስረጃ ከሌለ አንተ እንዳልከው አለ ማስረጃ ምንድነው? ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ታሪካዊ ማስረጃ ካላገኘ አትቀበል። ለሙሴ ልሰጥሽ የሚችለው ኤቪደንስ ምንድነው? እግዚአብሔር ለአብርሃም ገና በካራን ሳይወጣ የገባውን ቃል ማስረጃ ለአብርሃም ቃል እንደገባለት በሙሴ መጽሐፍ ሳይሆን ከሙሴ በፊት ባለ መጽሐፍ ለአብርሃም ያን ቃል እንደገባለት ማስረጃ ስጠኝ። ከሙሴ በፊት አዎ ባለ መጽሐፍ ከሙሴ በፊት ባለ መጽሐፍ ከሙሴና ከአብርሃም ማን ነው የሚቀድመው? መጀመሪያ እሱን ነው ወቅስቲ አብርሃም ነው የሚቀድመው። ስለዚህ ስለ አብርሃም ሙሴ ነው የነገረህ።
ስለ አብርሃም ሙሴ ከመናገሩ በፊት በአብርሃም ጊዜ የነበረ አንድ መጽሐፍ አምጣና ስለ አብርሃም የተናገረው አብርሃምና እግዚአብሔር ያወሩበትን አንድ ማስረጃ እስቲ። ምንም ነጥብ የሌለው ክርክር ነው ዛሬ እየተከራከርን ያለ ነው። ለምን ነጥብ የለውም? አንተ እኮ አንድ ነብይ ቆይ ልንገርህ ነጥብ እንዳለው አንድ ነብይ ከዛ በፊት ያለው ነብይ ካልመሰከረለትኝ ፈርት ያወጣው እኮ አንተ ነህ። ያ መስፈርት ደግሞ ነቢያቶችን ማሟላት አለባቸው። ከነዛ ነቢያቶች መካከል ደግሞ እነ ሙሴ ይገኛሉ። ከሙሴ በፊት ምንም አይነት ማስረጃ የለም ካልክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመቃወም ምንም መብት የለም። ምክንያቱም መስፈርቱን ያንተ ነቢያቶችን መስፈርቱን ሰላማያሟሉ ማለት ነው። መስፈርቱን ያሟሉ ግዴታ ካልክ ደግሞ ያንተ ነቢያቶች ቀርበው ማሟላት አለባቸው። ስለ አብርሃም ስለ ኢየሱስ ተናግሯን ስትል በአብርሃም ጊዜ የነበረ አንድ መጽሐፍ ማምጣት አለበት። ከሌለ ግን የለህም። ከጊዜ በኋላ የመጣው ነው የመሰከረለ ሰው ከጊዜ በኋላ መምጣት ያንድን ነገር ያንን የመለኮታዊ የሆነ ነገር ስህተት አያደርገው። ያንን ነገር እውነተኝነቱን በዚህ መለየት ወይም በዚህ መስፈርት ማውጣት አትችልም። ምክንያቱም መስፈርቱን ያንተ ነቢያቶችም ስለማያሟሉ ማለት ነው። ከሳቸው በፊት ታሪካዊ ማስረጃ የለም እስልምና አለ የሚል ታሪካዊ ማስረጃ ካልመጣ ደግሞ ሐሰተኛ ናቸው የሚልን ስታንዳርድ ይዘሃን አንተ እንደዛ ብለህ ተረድተሃል። እንደዛ ብለህ መስፈርት አውጥተሃል። እንደዛ ከሆነ አንድ ነብይ ከመሆኑ ነብይ ሲሆን ከሱ በፊት ያለው ነብይ መስካሪ መኖር አለበት፣ ታሪካዊ ነገር መምጣት አለበት ብለህ እምታምን ከሆነ አንተ መጀመሪያ ይሄንን መስፈርት ማሟላት አለበት። ከነዚህ መስፈርቶች ማሟላት ካለበት አንዱ ማን ነው ተከተባለ ሊቀ ነቢያት የሚባለው ሙሴ ነው። ከሙሴ በፊት ምንም አይነት መጽሐፍ ሳይኖር ስለ ሙሴ የሚናገር ምንም ነገር ሳይኖር አንተ እንዴት ነው ይሄን መስፈርት አድርገህ ልታወራ የምትችለው? አለ ካልክ ደግሞ ከሙሴ በፊት ያለ አንድ መጽሐፍ አምጣና ያን በዛን ነው። እሺ ቴንክ ዩ። እሺ ለኔ ስለጠየቅሽኝ ቴንክ ዩ። የነን ጥያቄ አሁን እኔና አንቺ የምናወራው ሙሴ ትክክለኛ እንደሆነ ከሙሴ በፊት የገለጠለትን ሰው አምጣልኝ ነው እያልሽ ያለሽው። ዌል እኔን በተቻለ ምክንያቱም ይሄንን መስፈርት አድርገህ ሳላስቀምጥ ያን መስፈርት ሙሴ ያሟላል ያለው በተቻለ መጠን ኦኬ እግዚአብሔር በመጀመሪያ ለአብርሃም ቃል ገባለት ለህዝቡ ማለት ነው በግብጽ ሀገር ባርነት ፕሊዝ ልምጣ እንትና እኮ ማስረጃ ያመጣ ነው ቆይላ ፈልግ እየተናገርኩ ለአብርሃም ቃል እንደገባለት ከአብርሃም መጽሐፍ ወይም ደግሞ ከሙሴ በፊት ካለ ከአብርሃም መጽሐፍ አምጣ ማስረጃ። ምክንያቱም ግዴታ በሰዓቱ የነበረ ነገር ማስረጃ ማምጣት አለባችሁ ብለህ አንተኛን እየቦገጥክ ስለሆነ ታሪካው እውነቱን እየተካካድን ነው። ምኑን እንመካከር ዛሬ እውነቱን እየተናገርኩሽ እኮ ነው። ለምን ለማዳመጥ ጊዜ ማትሰጪኝ? እየተናገርኩሽ እኮ ነው። አዳምጣለሁ ግን ማስረጃ ስታቀርብ ነው ማዳመጥ። አለመቀበል እኮ ትችያለሽ ከተናገርኩትኝ በኋላ እኮ መቀበል አለመቀበል የሚባለው ነገር የጠየቀውን ጥያቄ በቦታው ስታመጣ ነው። እኔ መቀበል አለመቀበል እንትን የሚሆነው ምርጫ የሚሆነው ገብቷል። አሁን ግን ምርጫዬን ራሱ የጠየቀውን ጥያቄ ራሱ አድረስ እያደረግከው አይደለም። አድረስ እንድታደርግ ነው የነገርኩህ። ከኦሪት ዘፍጥረት በፊት መጽሐፍ ስለሌለ አታምኚም ማለት ነው እንጂ አንተ ያን መስፈርት አወጣህ። ከዛ በፊት ግዴታ አንድ መጽሐፍ መስካሪ መኖር አለበት። እሱ ልንገርሻ ነው ታዲያ እስቲ ልንገርሻ ለነብዩ ሰለላሁ ዐለይሂ ወሰለም መስፈርቱ ስታወጣ ይሄ መስፈርት ሁሉም ነቢያት ማሟላት አለበት። ይሄ ደግሞ እዛው ውስጥ ነቢያት ከሙሴ ያመጣሁልክ ከሙሴ መጽሐፍ ላይ ሳይሆን የምታመጣው ከሙሴ በፊት ሰላለ መጽሐፍ እኔ ከአዲስ ኪዳን ላይ ስለ ሙሴ ያመጣልሻለሁ። ኢየሱስ ራሱ ጠቅሶ ሙሴ ትክክለኛ እንደሆነ ተናግሯል። አልጠየቅኩም አንተ መስፈርት እንደዛ ነው። መሐመድን ማን ነው እስቲ ከሙሴ በፊት ሰላለ ነገር ነው አንተ እስቲ ፕሩፍ ያደረገልሽ ማን ነው እስቲ? እኔም ብዙ ማስረጃ ፕሩፍ ያደረገ ማን ነው? ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት እኮ ነው ማስረጃ አለኝ እኮ። አንተ ግን ግዴታ ምንድነው ያልክ ነው ያንን ነገር ማስረጃ የምትቀበለው ከዛ በፊት ያለ መጽሐፍ ነው ያልክ ነው። ገብቷል። በባይብል የምታመጣ ከሆነ በቁርአን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትንቢት እንደተነገረላቸው በአብርሃም በሙሴ እንደተነገረላቸው ነው ከባይብል የምታመጣው ስትይኝ እኮ አንደኛ ከባይብል ስለተወሰደ ነው ቁርአኑን እየተናገርኩሽ ያለው እንጂ ከሌላ ምንም አይነት ምንጭ የለውም። ሚኪያስ አሁን ዝም ብለህ ነው የምታወራው። እስኪ አንተ ማስረጃ ከባይብል ምንጭ የለውም። ማታረ ከየት መጣ ኢብራሂም ምናምን የምትሉ ከየት መጣ እኮ ታዲያ እኮ በፊት ቀድሞ ነበረ ክርስትና መጥቶ ተንዚሉ ሚን ረቢል ዓለሚን ከዓለማቱ ጌታ ካላህ ነው የተወረደው። ለምን አወረዳችሁት ያ ጀማዓ? እሺ ጥሪያችንን እንትን አድርጉ፣ ፎሎ አድርጉ። አላሁ አክበር ፎሎ አድርጉ ጥሪያችንን። አስገቡት አድነቶች
ክርስቲያኖች ካሉ ግቡ። ክርስቲያኖች ካላችሁ እሺ ሲሳይ yes ሰላም ሲሳይ ሰላም እሺ ጥያቄ አለ ወይስ እንጠይቅ? ሙሴ አይሁድ እንጂ ክርስቲያንና እንትን ሙስሊም አይደለም እኮ። ሙሴ አይሁድ እንደሆነ እስኪ ማስረጃ አምጣ። ማለት አይሁድ ሃይማኖት እንደሆነ ማለት ነው። ሰማ ቆይ ሚካኤል አንዴ ሙሴ አይሁድ ሃይማኖት አይሁድ እንደሆነ ማስረጃ አምጣ። ሚካኤል አንዴ ትቀጥላለሽ። ሲሳይ እናስተናግደውና ትቀጥላለህ ሚካኤል። ሲሳይ ስለቀደም ቆይ ማስረጃ አምጣ። ማስረጃ አቅርብ። ማስረጃ እኮ ነው የሚዳኘው ነው። አይሁዲ ዘሩን አይደለም የጠየቀው ሃይማኖቱ አይሁድ የሚባል ሃይማኖት እንዳለው እስኪ ማስረጃ አምጣ። ለምን እንትን ጎግል አርግ እንትና ጎግል ሰርች አታረግም? እና ጎግል አይደለም ማስረጃ ባይብል ነው ማስረጃ መሆን ያለበት። ዘፍጥረት ከዘፍጥረት እስከ ትንቢተ ሚልክያስ አንድ ማስረጃ አምጣ። አንተ ከዘፍጥረት እስከ ትንቢተ ሚልክያስ አይደለም የምትቀበለው? ለሙሴ የተሰጠው ትንቢተ ሚልክያስ ከኦሪት ከዘፍጥረት ለሙሴ የተሰጠው መጽሐፍ የቱ ነው? እንትን ቶራ አይደል? ታውራ አምስት ኦሪታቶች ላይ የሙሴ ሃይማኖት አምስቱን እንትን የሚጠቀሙት ማን ናቸው እኮ? አንተ ማስረጃ እሺ፣ ከዛ ውስጥ ችግር የለውም። አምስት ኦሪታት ላይ አምጣ ከፈለክ። ጎግል እኔ ማስከት ትንቢተ ሚልክያስ ሰጥቻለሁ። ብላችሁ እንትን ያላውቁት ወደ ሲኦል አታደርጉ። ጉግል እኮ ማንም እየመጣ ሰርች ሊያደርግ ይችላል። ለምሳሌ እኔ ሰላንዴ ሰው እጄ ሰላኔ ሰርች ብታደርግ ጉግል ይነግርሃን። አሁን እኔ ሰላኔ ሰርች ብታደርግ ዛህራ ሙስጣፋ ብለህ ሰርች ብታደርግ ይመጣልሃል ጉግል ላይ። ስለዚህ ማን ያወረደው? ያ ጀማ በራሱ ነው ያወረደው ወይ ሲሳይ? በነገራችን ላይ እንትና አይሁድ የሚለው የዘር ስም ነው እንጂ የሃይማኖት ስም ሆኖ የዋለው በቅርብ ጊዜ ነው። አይሁድ የሚባል ሃይማኖት አይታወቅም። ያ ጀማ አይሁድ የሚለው ይሁዳ ከሚለው ከዘር ግንድ የመጣ ነው። እሺ ይሁዳ የሚባል ሃይማኖት አይታወቅም። ይሁዳ የሚለውን ሃይማኖት ራሳቸው ናቸው የሰየሙት። ባይብል ይሁዳ የሚባል ሃይማኖት አያውቅም። ክርስትና የሚባልም ሃይማኖት አያውቅም። ማስረጃ ካላችሁ ማስረጃችሁን ይዛችሁ ከዘፍጥረት እስከ ትንቢተ ሚልክያስ አንድ ቦታ ላይ ሙሴ ይሁዳ እንደሆነ ይሁዳ የሚባል ሃይማኖት እንደሰበከ ማስረጃ የለም። ለዛው እናንተ ያንን ስለሆነ የምትቀበሉት ማለት ነው አይሁዳውያን። እሺ ሚኪያስ ቀጥል ወገናችን። ጥያቄም ካለ መጠየቅም ከፈለክ በሁለቱም አለ። ሚኪያስ ሚውት ነሽ? ሚውት ነህ። ያወራ ከሆነ አይሰማም። ሚኪያስ ይሰማል? ሚኪያስ ያንኛው ልጅ የመጣልኝ ሐሳብ ምን መሰለህ? የሚቻል ከሆነ እኔም ብቻ ሳይሆን ብዙ ወንድሞችን ብትጋብዝ ደስ ይለኛል። በዳዕዋው ሴክተር ላይ እየሰራን ያለው ወንድሞችን ብትጋብዝ ሜቢ 5-6 ሆነን ብንገባ ደስ ይለኛል። ኢንሻአላህ ተገልጦልኝ አይደለም፣ በቃ እንዲሁ ተሰምቶኝ ነው እንጂ ተገልጦልኝ አይደለም። በእስላም መገለጥ የሚባል ነገር የለምና እና ምንድነው ያለው ብዙ ወንድሞች ቢመጡ ለምሳሌ ያክል አሁን እንደነ ኡስታዝ ወሒድ እንደነ ወንድሜ ሁሱ ኢልያ በደንብ አድርጌ የማውቀው ነው። ያህያ ኢብኑ ኑህ ወንድማችን፣ ኢልያስ ወንድማችን፣ ሳላህ አባጫሊ መሰል የሆኑ በዳዕዋው ሴክተር ላይ የሚሰሩ ሰዎችን በብዛትም እኮ መጋበዝ ይቻላል። ማለት 10 ሰው መጋበዝ ይቻላል። አንደኛው ሲገባ አንደኛው እየወጣ እየተፈራረቅን መቀጠል እንችላለንና ያ ነገር በጣም ደስ የሚል ነገር አለው ብዬ ነው የማስበው። ድባቡም ደስ ይላል። ሌሎችም ደግሞ ከዚህ ነገር ይማራሉ ብዬ ነው የማስበው። ምክንያቱም እኛ የምንሰራው ነገር አንድ ቤት ነው እየገነባን ያለ ነው። አንድ ቤት መገንባቱ ላይ ደግሞ ምንድነው የሚባለው መሰለ በኦሮምኛ አንድ አባባል አለ። መኒመነ ተኮጃሩ ጭታ ወለን ሳሙ ይባላል። አንድ ቤት የሚገነባ ሰው ብሎኬት አይቀማማም። ተግባባል።
ምክንያቱም የምትገነባው አንድ ቤት እስከሆነ ድረስ ብሎኬት መቀማማት የሚባል ነገር አያስፈልግም። ምክንያቱም አንተም ማስቀመጥከው እሱም ማስቀመጠው አንድ ቤት ነው የምትገነቡትና ማለት ነው። በጣም ደስ ይለኛል። ብዙ ወንድሞች ተጋብዘው እንትን ሲሉ የኛን ብዛት አንድነት መዋሃድ እንትን ማለቱ ራሱ ሲያዩ ዳዕዋው ሴክተር ላይ እንኳን የተዘናጉ ወንድሞች እንኳን ቢኖሩ እንደኔ አሁን ሰንከል ማለት የጀመሩ ወንድሞች አሁን በስርዓት ይመለሳሉ ማለት ነው ቢኢዝኒላህ ኢንሻአላህ በቃ ይሄንን ለኔ ተውት በቃ ኢንሻአላህ ይሄንን እኔ እዚህ ላይ ያለ ልጅ አለ አንድ ልጅ ከላይ የምታዩት ከሱ ጋር ሆነን ከሳላህ ጋር አንድ ላይ ሆነን አቡበከርን አውቀዋለሁ በነገራችን ላይ አውቀዋለሁ ኦኬ ነው እኔ እንደዛ ያልኩት በንጽጽሩ ላይ አውቀዋለሁ እሱንም አላህ ይባርክ ፊ እሱም እንደዚያ ይጋበዛል የዚያን ቀን መጋበዝ አለበት ከሚጋበዙት አንደኛው ነው እሱም ለዛ ነው እና ኢንሻአላህ አብረን አንዳንዴ የሚጠይቃቸው ጥያቄዎች ይቅርታ አድርግልኝና አቡኪ አንዳንዴ ክርስቲያኖችን የሚጠይቃቸው ጥያቄዎች እነሱ ከሆንክ ብዬ የሚያናደኝ አይነት ጥያቄ የሚጠይቀው ማለት የሆነ ለመልስ ራሱ ግራ የሚያጋባ ጥያቄ ነው የሚጠይቀው አላህ ይምርላችሁ ሁላችሁንም አንጀታ ረሶች ናችሁ ባረከላሁ ፊኩም ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ እሺ አሳይመንት ወስደናል ማሻአላህ አላህ ይጠብቅህ ኡስታዛችን አላህ ኸይሩን ሁሉ ይመንዳህ ብለናል እሺ አቡኪ ሰላም አለይኩም ሲል ስሙት እሺ ሰላም አለይኩም አቡኪ وعليكم السلام ورحمة الله وبركاته دكتور إبراهيم እንዴት ነህ ሰላም ሌላ ጊዜ እንዲህ ነው የሚለው ሰራ ስማ ሰላም አለይኩም ወሰላም ደክሞኝ ነው ወላሂ ዛሬ ደክሞኝ ነው አይረሽ ኢንሻአላህ ትምህርት እንጀምር ምን ትላላችሁ ምን ሆነ ደከመ ደግሞ አንተ ይደክማል ሳላህ ምን ትላለህ ያው ታላቅ አለና ለታላቅ ነው መጀመሪያ ሳላህ ጥሩ ነው ግን ዛሬ አድማጭ ነኝ ኢብሮ ለምን እሺ ይሻላል ውጪ ነህ ባይሆን እና ውጪ እንኳን አይደለም ቆይ ተማሪዎቹ ላስገባቸውና ከነሱ ጋር እንቀጥላለን ኢንሻአላህ እሺ እኔ ግን ቆይ አንድ ቅሬታ አለኝ እኔ እናንተ ልጆች አሁን ኢብራሂም ምንድነው እያልካለሁ ታላቅ ሆና ነጥላ ለውቀት ነው ያወራለው የሰው እንትን ለምን ለውቀት እኮ እንትን አርጋ ግልጽ አርጓ በውቀት ታላቂ ስለሆነ ነው በል የሰው መንገር አታዘጋዝም ብል እንደዛ አይደለም ሲኒየራችን ታላቃችን ማለት ሲኒየራችን ነው ስለ እድሜ እሱ ነው የሚያውቀው አላህ ነው ካርበን 40 ያው ማስመርመር ነው ሁላችንም አንድ ላይ እሺ እስከዛ ድረስ እንግዲህ ያው ዛሬ እንደምታዩት መነጽር አድርጌያለሁ ሪንግ ላይት ስላስቸገረኝ ነው ሌላ አይደለም እሺ እናንተ ከታች ብዙ ነገር እያወራችሁ ነውና እሺ አባጫሊን ፎሎ ያላረጋችሁ ካላችሁ ፎሎ አድርጉ ኤልያስን ፎሎ አድርጉ እነ አቡኪ ፋሩቅ አሁን ፋሩቅን ብዙዎቻችሁ አታውቁትም አሁን ፋሩቅን ለምሳሌ ማለት ነው በጣም የሚገርም ነገር ነው ሁላችሁም ፎሎ አድርጉት እሺ ዛሬ እንግዲህ ወይ የሆነ ነገር እንይዛለን ብዬ ተስፋ አደርጋለሁ ኢንሻአላህ እስቲ ሳላህ ይምጣና አንድ ጊዜ ሳላህ ምን እንዳሰበ ኦኬ ጨለመ ማሻአላህ እንዴ ላስተካከል እስከማስተካከል ትግስት አድርጉ እሺ ሊከነዳ ነው እንዴ ነገር ዌይት አንድ ጊዜ ታገሱኝ እሺ እስከዛ ድረስ አቡኪ ቀጥለሽ አቡኪ ኢንሻአላህ አይ እኔ ለውጣ ነው አረ ለሰላምታ ነው የገባሁት ዝም ብሎ ሰላም አራችሁኝ ነው እንጂ አልችልም አፎን አሉ ኢንሻአላህ ቀጥሉ እሺ እንቀጥላለን እንግዲህ ላስተካክል እንዴ ምን ሆነ ነገር እስክታስተካክለው ኦኬ ትልቁ ላይ ሆነ ለሆነና ሆነሽ እንደዚህ ይሻላል ይሄንን ብታዩ ይሻላል ያን ጨለማ ከምታዩ አረላሽ ኢብሮ ያለኝ የሚሉት ብዙ ከዚህ ከታች እየጻፉ ነው ስለዚህ በቃዎች እንትን ዛሰፈነ እንዳመጣለን
ለክርስቲያኖች ቦታ ላይ ማለት ነው። ቆይ በስድስት እናደርገዋለን። ቆይ እንዳትወጡ እንቀይረዋለን። ሳላ ከቻልክ ቀይረው ኢንሻአላህ። እሱን እኔ አይደለሁም አንተ ነው የምትቀይረው። ባለዘጠኙ አለ ባጫሪ ኢምቡይን ቆይ ኦኬ አከናክብልና እንግዲህ ለሳምንት ፕሮግራም አለ ጋይስ። ማስታወቂያ ፖስት ይደረግላችኋል እና ሼር ታረጋላችሁ። ባረከላሁ ፊኩ 4 ቦታ አለ። በዛ ሰው ወንድሞች መግባት ትችላላችሁ። ማሂር ኦኬ አስገብቼዋለሁ። ድምጼ ተቀይሮ ነው አሩ ነው ያን ያህል አይደለም። ኦኬ አሁን ትልቁ ላይ ሁን ብሮ። አይ ኸይርሽ ትልቁ ላይ ልሆንሽ ኢንሻአላህ። አይ እና ይገርማችኋል። እንደውም እንደዚህ ይሻላል። እንደውም ከቅድሙ ራሱ እሺ ምን ሐሳብ አለ ሳላህ? የምታነሳው ሐሳብ ካለ ሐሳብን እንጀምርና ወይ ክርስቲያኖችን ጥያቄ ከሆነ ስለ ባይብል ኮራፕሽን እነ ፋሩቅ ሰፊ ነገር ማንሳት ይችላሉ። ራስ ብታረግም ጥሩ ነው። መበረዙ ላይ ስላሴ ያው አልቆለታል። ያን ያህል የተቀበረ ርዕስ ነው። በሶስተኛው ቀን ካልተነሳ ኦኬ አይ የሚነሳ አይመስለኝም። ከተነሳም ችግር የለውም። ኦኬ እስከዚያው ግን እስቲ ያልተቀበረ ርዕስ ካለ በዛ ዙሪያ መቀጠል እንችላለን። ሁሉም ተቀብሯል ግን ያው ኤኒዌይስ እንቀጥል። ያው ምንም ማድረግ አዳዲሶች ለቲክቶክ ሐዲስ ወሐድ ሲመጡ ጊዜ ብዙ ጊዜ ስለሚመጡት የተቀበረ ማንሳት ጥሩ ነው። አንዳንድ ጊዜ ማለት ነው አዳዲሶች ይገባሉ ወደ ቲክቶክ የሚመጡ አዲስ ነው ለነሱ ማለት ነው። ኮራፕሽን እናርግና ዛሬ ኢንሻአላህ እሺ ባይብል ኮራፕሽን አራታው ኖ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላህ ቤቱ ምራ ኢብሮኔ እኮ ለማን ነው አድማጭ ዛሬ አልችልም። እነ ፋሩቅን ያስገባሁት እኔ ስለማልችል ነው። ግን በዚህ ርዕስ እነሱ ስፔሻሊስት አድርገዋል። ያኔ ባልኖርም ችግር የለውም። ፋሩቅ አለ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀጥል ፋሩቅ። እሺ አይ ቲንክ አካዴሚ ደግሞ አይ አካዴሚ ነው ነገር ኦኬ ምን አልከኝ? ድምጼ ይሰማል ብሮ? ድምጼ ይሰማል? አካዴ ምን አልክ? ድምጼ እየተሰማ ነው? ድምጼ አንድ ጥያቄ ነበረኝ። እሺ ጠይቅ። እሺ ተፍሲር ነው የፈለኩት። አንድ አያ ሰጣችኋለሁና ተፍሲር ትርጉሙ ልታስረዱኝ። እሺ ሱራ 34 ፒዲኤፍ አለ። እሺ 34 ስንት? 24 አያ ፖይንቱ ላስነሳ ምን እንዳለኝ نمتعهم قليلا نضطرهم إلى عذاب غليظ ይላል። እሺ ምንድነው የፈለከው? ላስረዳህ ዝም ብዬ ሐሳቡን ምን ጥቂትን ጊዜ እናጠቃቅማቸዋለን አላህ። እነዚህን ካፊሮችን ከሃዲያንን ጥቂትን ጊዜ እናጠቃቅማቸዋለን ግን ከዛ በኋላ ثم اضطرهم الى عذاب غليظ አለ። ከዛ በኋላ ከባድ የሆነ ቅጣትን የቂያ ማለት እንደሚያስተናግዱ ይነግራቸዋል ማለት ነው። ዱንያ ላይ ያሉ አላህ እባክህ ወደዚህ ተመለስ ካልሆነ በቃ ፕሮግራሙ ላይ እንቀጥላለን ማለት ነው። ኢብሮ 34 ነው ያልኩ። 34 ነው 34 ሱራውን ነው አያው
ሱራ 34 እሺ 34 ስንት 34 ሱረቱ ሳብ እኮ ቁጥር 24 እሺ ቁል ብሏል አላህ በላቸው አንተ ሙሐመድ ሆይ ሰለላሁ ዐለይሂ ወሰለም ደግሞ አንተ አማኝ ሆይ አለ ማን يرزقكم من السماء والارض ማን ነው ከሰማያትና ከምድር የሚረዝቃችሁ በላቸው ቁልላህ አላህ ነው በላቸው መልስላቸው እንዲህ ብለህ ወኢና አው ኢያኩም ለዓላ ሁደን አው ፊ ضلال ሙቢን አለ እንግዲህ እንዲህ በልና ደግሞ ነገራቸው ወኢና እኛንን ወይስ አው ኢያኩም ወይ እናንተ ናችሁ ለዓላ ሁደን በምራቸው ጎዳና ላይ ያላችሁት እናንተ ናችሁ ወይስ እኛንን አው ፊ ضلال ሙቢን ወይስ ጥመቱ ላይ ያለው ማን ነው አይ እናንተ ናችሁ መልሱ እናንተ ናችሁ የሚል ነው ገብቷል ስለዚህ እዛ ውስጥ እያለው እየተናገረ ያለው ለምሳሌ ምን አይነት አገላለጽ መሰለ አገላለጹ ለምሳሌ እሺ አንተ ነህ እኔ ጥመት ላይ ያለ ነው ኦብቪየስሊ አንተ ነህ እንደማለት ነው ግልጽ ነው አይደል አካዲ ለአንድ ሰው ነው ምልክት ለሁለቱም አይደለም ማለት ሁለታችን ጥመት አይደለም ያለው ለአንድ ሰው ነው የፈለጉ ማለት እነሱ ጥመት ላይ እንደሆኑ እየነገራቸው ነው አላህ ወኢና አው ኢያኩም ለዓላ ሁደን አው ፊ ضلال ሙቢን ማናችሁ ናችሁ ከዛ ይቀጥልና ቁል ላ ተስአሉን ዐማ አጅረምና ወላ ንስሺ ስንት ላይ መሰለ ቁል የጅመዑ በይነና ረቡና ثم يفتح بيننا بالحق وهو الفتاح العليم ስለዚህ አላህ ምንድነው የቂያማ ማለት ሁሉንም ነገር ግልጽ እንደሚያወጣውና እንዳውም ጥመት ላይ ያሉ እነሱ መሆናቸውንም እንደሚያሳውቃቸው ግልጽ የሆኑ መረጃዎች አሉ ስለዚህ አላህ Subhanahu Wa Ta'ala እየተናገረ ያለው እነሱ ጥመት ላይ መሆናቸውን በግልጽ እዩ አስተውሉ አምሯችሁን አሰሩ እያላቸው ነው እንጂ ከዛ አንፃር እንጂ ሌላ አይደለም ንግግሩ ለምሳሌ ትንቢተ ኢሳይያስ ምዕራፍ 44 ቁጥር 4 ላይ እንደሚናገረው አይነት ማለት ነው ምንድነው እዛ ላይ የሚለው ሰማያትን ለብቻ ይዘረጋው ምድርን ያጸናው እኔ ነኝ ከኔ ጋር ማን ነበር ይላል ስለዚህ ማን ነበር ሲባል መልሱ ምንድነው ሲል ማንንም ነው ተግባባን ልክ እንደዛ አይነት ነገር ነው ጥመት ላይ የሆኑት እነሱ መሆናቸው ነው እየተናገረ ያለው ግልጽ ነው ጀዛኩም አላህ ወያከሽ ሽክራን እሺ ወያከ አብሽር ፋሩቅ መቀጠል ትችላላችሁ ኢንሻአላህ እሺ ኢብሮ ኦኬ ምንድነው የዛሬ ተነሳ ቶፒክ ምንድነው አንድ አጠቃላይ የባይብል ብርዘት ሚል ሲሆን አባላህ ፍቃድ ሆኖ በዚህ ላይ ሰፋ ያለ ፖይንት ምን ይሆናል ማለት ነው መጀመሪያ ግን ባይብል ተበርዟል ስለኛ ሙስሊሞች ምን ይያለ ነው ሲባል ከጅምሩ ስንነሳ አምላካችን አላህ በሱረቱል በቀራ ምዕራፍ 2 ቁጥር 75 ላይ ምናለ አፈተጥማዑና አዩሚኑ ለኩም ወቀድ ካነ ፈሪቁ ሚንሁም يسمعون كلام الله ثم يحرفونه من بعد ما عقلوه وهم يعلمون አለ አፈተጥማዑና አዩሚኑ ለኩም እነሱ እንዲያምኑላችሁ ትከጅራላችሁ ነው ወይ አፈተጥማዑን አዩሚኑ ለኩም ካለ በኋላ وقد كان فريق منهم ከነሱ የሆኑ ጭፍሮች يسمعون كلام الله የአላህን ቃል የሚያዳምጡ ይሆኑና ከዛስ በኋላ ثم يحرفونه من بعد ما عقلوه አለ ከዛ የአላህን ቃል ካዳመጡ በኋላ የአላህን ቃል ከተቀበሉት በኋላ ያን ቃል የአላህን ቃል ያደርጋሉ ሐርፍ ያደርጋሉ ይለውጣሉ ኮራፕት ያደርጋሉ ያለ ጌታ አምላካችን አለ يحرفون የሚለው ቃል መለወጥ አንድ ነገር ከተቀመጠ ቦታ ላይ መጨመር ወይ ሐሳብ መቀነስና መጨመር ማለት ነው ጌታ አምላካችን አላህ ማለት ثم يحرفونه ከዛ የሚለውጡት ሲሆኑ ነው እንግዲህ ኮራፕት ያደርጉት እንግሊዘኛውን ታዩት ኮሜንት እንግሊዘኛውን ተፍሲር በታዩት ትራንስሌሽኑን በታዩት ናው እንግዲህ ኮራፕሽን ያደርጉታል እያወቁ የሚለውጡት ሲሆኑ የሚበረዙት ሲሆኑ ለእናንተ ማምናችሁን ትገጭራላችሁ ነው ወይ ያለ ጌታ አምላካችን አላህ በግልጽ ዛሬ ክርስቲያኖች ያለው መጽሐፍ ባይብል የተበረዘ እንደሆነ በግልጽ ይነግራል ማለት ነው እንዲሁም በሱረቱል በቀራ ምዕራፍ ቁጥር 79 ላይ ያለውን ሐሳብ ኢማም ጠበሪ ሲያብራሩት ምን ብለዋል አይሁዶች እኮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይሁዶች እኮ መጽሐፍ ተሰጣቸው ነበር አሉ ያ የተሰጣቸው መጽሐፍ ምን አደረጉት በደንብ አዳምጡ ያ የተሰጣቸው መጽሐፍ ምን አደረጉት ወመሐው فيها ما يكرهون وزادوا فيها ما يحبون ومحوا فيها ما يكرهون እዛ መጽሐፍ ላይ የሚወዱትን ነገር ጨመሩበት የሚጠሉትን ነገር ከነሱ ሐሳብ ከነሱ ስሜት ጋር የማይሄደውን ነገር አጠፉት ቀነሱበት ይያሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይናገሩ ወመሐው መሐመድ ሰለላሁ ዐለይሂ ወሰለም ተውራት የነብዩ መሐመድ
ሰለላሁ ዐለይሂ ወሰለም ስም ከተውራት ከኦሪት አጠፉት እያሉ ታላቁ የቁርአን ተንታኝ የሆነው ተፍሲር አጠበሪ ጻፈው መሐመድ ኢብኑ ጀሪር አጠበሪ ይሄን ነገር ያስቀምጣሉ ማለት። ስለዚህ መጀመሪያ ባይብል ተበርዟል ሲባል ቁርአን ይሄን ነገር አስቀምጦልን ነው። ግን ይሄ ሐሳብ ቁርአን ነው ወይ? ያ ጀማ በደንብ አዳምጡ። ይህ ንግግር ይህ ሐሳብ ቁርአን ብቻ ነው ወይ የሚናገረው? ከቁርአን ውጪ ማንም አይናገርም ወይ? ቁርአን ላይ ብቻ የተገደበ ሐሳብ ነው ቢል እንደሰጠራ በጣም ስህተት የሆነ ነገር ነው። ባይብል እንደተበረዘ ዓለም ያወቀው ነገር ነው። ይሄ ሪያሊቲ ፋክት የሆነ ነገር ነው። በዚህ ኦርቶዶክሶችም ያምናሉ ባይብል በጃሌ በጃቸው የሚገኘው መጽሐፍ የተበረዘ መጽሐፍ እንደሆነ ያምናሉ። ግን ደግሞ እኛ ሰፋ ባለ መልኩ ፕሩፍ እናደርገዋለን ነው። መጀመሪያ ግን ባይብል ተበርዟል ሲል ያ ጀማ ባይብል ተበረዘ ስንል ምንድነው የምንለው? ስክሪፕቸር ለቀምን ስናጠራ ዛሬ በክርስቲያኖች የሚገኘው ስክሪፕቸር ኦሪጂናል የሆነ ስክሪፕቸር አለ። ኦሪጂናል የሆነ ዕደ ክታብ በፍጹም አይደለም። ክርስቲያኖች ኦሪጂናል የሆነ ዕደ ክታብ ላይክ ያኔ ሐዋርያው ሲጽፍ የነበረው ኦሪጂናል ዕደ ክታብ በእጃቸው ላይ አይገኝም። ከስንት ሺህ ዓመት በኋላ ከሺህ ዓመታት በኋላ የተገኘው ኮፒዎቹ እንጂ ያሉት ኦሪጂናል የሆነ ዕደ ክታብ በክርስቲያኖች በፍጹም ነው የማይገኘው። ለምሳሌ ክላም ላይ ኦኬ ኢየሩስ አንሽን ሳይክሎፒዲያ ዶክተር ላይ ማለት ነገር ያስቀምጣሉ። ሙሴ የነበረው በ1400 ቢሲ አካባቢ ነው ገረማ ነው ተብሎ ይታመናል በስኮላሮች ዘንድ ማለት። ሙሴ በዛ አካባቢ ነው የኖረው ተብሎ ይታመናል። ሙሴ ከሞተ ሙሴ ጻፈው ጽሑፍ አይደለ? ኦሪት ዘዳግም ኦሪት ዘዳግም እነዚህ ሙሴ ጽሑፎች ናቸው አይደለ? ሙሴ ከሞተ ከሺህ ምናምን ዓመት በኋላ የተገኘው ኮፒ ነው እጆቻቸው ላይ የሚገኘው ጀማ ከሺህ ምናምን ዓመት በኋላ ለከ ግሪስ ሰብስቲቱንት እና ዲሲ ስክሮል የሙት ባህር ጥቅል እነዚህ ጠቅላላ ሙሴ ከሞተ ከዚህ ሁሉ ዓመት በኋላ የተገኙ ጥቅሎች ናቸው። 100 ቢሲ ላይ 200 እና 100 ቢሲ አካባቢ ላይ ገዳማ የሚገኙ ጽሑፎች እንጂ ያሉት ያኔ ሙሴ ሲጽፍ የነበረው ኦሪጂናል ድርክታ በእጃቸው ላይ አይገኝም። ከዚህ ሺህ ዓመት በኋላ የተገኘው ጽሑፍ ደግሞ ያ ጀማ እስቲ እናንተ ራሱ በደንብ ቢዩት። ከዚህ ሺህ ዓመት በኋላ የተገኘው መጽሐፍ እንዴት ነው ትክክለኛ መጽሐፍ ሊሆን ይችላል? ሙሴ መጽሐፍ ጽፏል ተባለ። ያ ሙሴ የጻፈው መጽሐፍ ከሺህ ዓመት በኋላ ነው ኮፒ እንጂ የተገኘው እሱ ራሱ ሲጽፍ የነበረው መጽሐፍ ዛሬ ክርስቲያኖች በእጃቸው አይገኝም የሚል አንድ ማረጋገጫ አለ ማለት አይ ቲንክ ክርስቲያኖች ገብቷል ይብሮ እና ስለዛ ፋሩቅዬ አንዴ ባሪኒ መስላ እናግረው። ዌልካም ባሪኒ፣ እንዴት ነህ? ሰላም ነው። ደህና ነው። ሁሉ ሰላም አለን። ጠፋህ ሰላም ነው። ትንሽ ለራሴ ጊዜ ደስት ብዬ ነው። አይ ማሻአላ ደውለ ነው ያለሁት። እሺ ያው እንዴት ነው? እየተጠናከርኩ ነው በግራም በቀኝም። ለዛ ግንባታ ላይ ነው። አላህ ሂዳያ ይስጥ። አላህ ሂዳያ ይስጥ። ሂዳያ ማለት ምን ማለት ነው? ቀኑን ጎዳና አላህ ይምራህ ማለት ነው። አሚን አሚን። እሺ እና ምን መሰለ ባሪኒ ዛሬ ስለ ባይብል ኮራፕሽን እያየን ነውና ባይብል በእውነትም ኮራፕትድ መሆኑ ምንም ጥርጥር የለውምና ብዙ መረጃዎች አሉ። እንደዚህ ደግሞ ማለት ነው ያው እንግዲህ ወንድማችን ፋሩቅ ትንሽ ነው አይ ቲንክ እሱ እና በጣም ብዙ ነገሮች ነው ከሱ ገና ምን ጠብቀው ብዙ ነገር አሳይቶናል። ኢንሻአላህ ገና ደግሞ ብዙ እናያለን ብዬ ገምታለሁ። በዚህ በባይብል ኮራፕሽን ዙሪያ ምን ትላለህ? ስለ ባይብል ኮራፕሽን ባይብል ኮራፕትድ ሆኗል ብለህ ታምናለህ ወይ ደግሞ ተበርዟል የሚል እምነት አለ? ቅድም ለ4 ሰዓት ምናምን አንድ ጥያቄ ብቻ ጠይቄ ነበርና የሆነ ልጅ አንድ ክርስቲያን ይሰማል ድምጼ በደንብ አንድ ክርስቲያን ወንድሜ ከቁርአን የሆነ አንቀጽ በህግ ላይ ገደሉ እንደዚህ ምናምን ይላል ምናምን ብሎ በዛ ላይ እንደውም አንቀጹን ማምጣቱ ራሱ ጠቅሞ ነበርና በሱ ላይ ተንተረስኩና እስቲ በክርስትናው እንግዲያውስ አንድ ፊት ሆኖ ህጉ አለ በእስልምና ተቀምጧል በክርስትናው ባለው በሚል ወደ 4 ሰዓት ነበር። ከዛ ውስጥ አንዱ ምንድነው ግራን ሲመጣ ቀኝህን ስጠው የሚለው ህግ ነው ወይ የሚል ነው ጥያቄ። ህግ ነው ወይስ ምክር ሐሳብ ነው? ምክር ሐሳብ ከሆነ ኦኬ ልቀበለው እችላለሁ። ህግ ከሆነ ግን በምድር ላይ የሚኖረው የሆነ የራሱ ሰዎች ድንበር አላቸው። ለዛ ህግ ከሆነ ግራይን ለመታሰው ቀኝን መስጠት ግዴታ ነው ማለት ነው ህግ ከሆነ። ካልሰጠው አሊያም መልስ ከሰጠውት መስጠት የለብህም ተብያለሁ። ግን የተሰጠኝ መልስ አሁንም ያረካውበት ሌሎችም እንዲሰጡኝ ፈልጋለሁ። አሁንም
ለመንግስት ፍትህ መጠየቅ ትችላለህ ነው የተባልኩት። ገብቶሃል? መንግስትም ማለት ነው መንግስትም ፍትህ መጠየቅ ትችላለህ፣ መጽሐፍ ቅዱስ አይከለክልም። ኦልሬዲ ፈቅዶልኛል ወይ ነው፣ ከፈቀደልኝ ኢስ ኦኬ። ግን መልስ አትስጥ ነው። እንደውም ድገምለት ነው ይባርክልህ ብለህ በሙሉ አንቀጹ የሚለው እንደዛ ነው። የበለጠ እንደውም ያደረገብኝን ነገር ይባርክልህ ብለህ ድጋሜ ሌላ በረከቱን እንትን ማለት ነው። ይሄንን ነገር አንደኛ ፍትሃዊ ነው ወይ? ሁለተኛ ደግሞ ፍትሃዊ ከሆነስ ከመለስኩሳ ወንጀለኛው መጀመሪያ እኔን የመታኝ በእስልምና ግልጹን እዛች ቁጭ ብሎ እንቅጭ የመጨረሻ 4 ነጥብ ተሰጥቶኛል። ምንድነው የመታህን ቢጤዋን ብትመታ 0-0 ነው፣ ሁለትም ላይ ኃጢአት የለም ነው። በቃ እዛው ጋር የተደረገብህን አንተ መልሰህ ብታደርገው ይቅር ማለት ምን ማለት መብት ነው፣ ያንተ መብትና እንትን ነው። እዚህ መሃል ፈጣሪ ጣልቃ ሙአዝ ነው ማን ነው የሚሉት በደንብ አብራርቶልኛል። ጣልቃ አምላክ ልገባ እንደማይችል በእኔና በአንተ መሃል እኔና አንተ በምንደራረገው ወንጀል መሃል ጣልቃ ሊገባ እንደማይችል ነገረኝ። ግን ያ ነገር ምድር ላይ ካልተካካሰ በይቅርታም ይሁን ሰርቄ ከሆነ ካልመለስኩኝ አሊያም ደግሞ ያን ካልመለስኩ ቅጣቱ ለምሳሌ እጅ ቁረጥ የሚለው በስርቆት ላይ ካልተደረገ ይጠብቃል አለኝ። በሚቀጥለው ዓለም ሂሳቡ ወይ መልካም ነገር ከሰራ ይነሳልሃል፣ አሊያም ከልጁ ላይ ወንጀል ተነስቶ አንተ ላይ ይቀመጣል እንጂ አይቀራትም፣ ትከፍላታለህ አለኝ። እውነት ነው፣ ይወራረዳል። ይሄ ጀስት ነው። ኦኬ፣ ይሄ ጀስት ነው። ወደ ክርስትናው ስመጣ ለወንድም እህቶቼ ያቀረብኩት ኦኬ፣ እዚህ ነገር ላይ ብዙ ነገር ይነሳል። ብዙ ግደል ይላል፣ የኛ ግደል አይልም ባይብል። እንደዚህ ነገራቶች ይነሳሉ። ኢየሱስ ባይብል ማለት አለማለቱ ሳይሆን መብቴ ሆኗል። መብቴ ካልተቀመጠ በሌላው መብቴ ነው ማለት ነው እየኖርን ያለ ነው። ያ ማለት በሙስሊሞች ህግ ነው ማለት ነው እየኖርን ያለ ነው ምድር ላይ። ይሄንን ነው እያየሁ ያለሁት። ካልሆነ ሙስሊሞችም ምንም አይነት ግራን ቢሰጥ ግራን ቢመጣ ቀኝን ስጠው ሁሉም ተግባሩን ቢተገብር እዚህ ምድር ላይ ሁሉም ተጠፋጥፎ ነው የሚኖረው፣ ፍትህ አይኖርም። ይኖር ከተባለ ደግሞ የግድ ህግ ያስፈልጋል። ያ ህግ ደግሞ ካሌለ በምን መኖር ይቻላል ምድር ላይ? ወይ በእስልምናው ህግ መኖር ነው። ህግ ታዲያ በእነሱ ነው የሚሆነው። አሁን እያንዳንዱ የመንግስታት ህግም ከባይብል የተቀዳ ምንም ነገር አላየውም። ግን ለመንግስት ተገዛ፣ ለንግስታት መገዛት ግዴታ እንደሆነ ነው። ኢብራሂም አለ ከኔ ጋር ነው ወይስ ሌሎች አላችሁ? ይሰማል ድምጽ ያረ ባሪንዬ? አንዴ ሰላት ደረሰብኝ እመለሳለሁ። እሺ፣ ሰላት ግዴታ ነው ያው። እሺ፣ ኦኬ። ሌሎች ካሉ ችግር የለም አሉ። ያው ኤልያስ አለ፣ ፋሩቅም አለ፣ አባ ጫላም አሉ። ጫሊ ይቅርታ